ቁርባን ማለት ቄሱ ህብስቱን በጻሕል ወይኑን በጽዋ አድርጎ ወደ መንበር የሚያቀርበው ስለሆነ ወኪል ወደ እግዚአብሔር ምሳሌም አይደለም ያለው ስጋዬ ይህ እውነተኛ ስጋ እውነተኛ ለምታቃለ ስጋው ደግሞ የዘላለም ሕይወት አያሰጥም ያለኝ እንዲብላችሁ ታስተምራለህ ስላላገባሽ መቁረብ የለብህም ብላችሁ የምትሉ አዋቂነን ባዮች መካሪዎች ሄት አምጥታችሁት ነው። ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም። መቼ ለስጋው ለደሙ ንጹህ ሰው ፈልግ ካላችሁኝ እኔ ከድንግል ማርያም በቀር አላገኝም። የመድኃኔዓለምን ዝክር እንደ ስጋው ደሙ ይቆጠርልናል የሚሉ ሰዎች አሉ። ሳትገቡ በንስሐ ሳትመለሱ ከክርስቶስ ሥጋና ደም ብትቀበሉ ከእርሱ ለመቀበላችሁና ለመተላለፋችሁ መተላለፍ የለብኝም። ኃጢአታችሁ ንስሐ ለመግባታችሁ በራሳችሁ ይመለሳል እንጂ እኔ ከበደላችሁ ንጹሕ ነኝ። ቅዱስ ቁርባን ምን ማለት ነው? ቁርባን ማለት ቄሱ ህብስቱን በጻሕል ወይኑን በጽዋ አድርጎ ወደ መንበር የሚያቀርበው ስለሆነ ወደ እግዚአብሔር የሚያቀርበው ስለሆነ በዚህ ምክንያት ቁርባን ይባላል። መቅረብ ማለት ነው፣ ማቅረብ ማለት ነው። ይሄን ትርጉም የያዘ ነው። የመጀመሪያ ቄሱ ህብስቱን ወይኑን በጻሕልና በጽዋ አድርጎ ወደ መንበር የሚያቀርበው ስለሆነ በዚህ ምክንያት ቁርባን ይባላል። መንበር ማለት ኪሩቤል ስዕል ያለበት የእመቤታችን የቅድስት ድንግል ማርያም ስዕል የተቀመጠበት ማለት ነው። ወደዛ የሚያቀርበው ስለሆነ ቁርባን የሚባለው አንደኛው ትርጉም ይሄ ነው ብሎ ያስቀምጣሉ። ሁለተኛ ደግሞ ቁርባን የሚባለው ምእመናን ከኃጢአት ነጽተው በቅተው ተናዘው በንስሐ አባቶቻቸው ፈቃድ ለመቀበል የሚቀርቡበት ስለሆነ በዚህ ምክንያት ቁርባን ተብሎ ይጠራል። የምእመናኑን ወደ ቤተ መቅደሱ መቅረብ ወይም ወደ ስጋው ደሙ መቅረብ ማለት ነው። አስተውላችሁ ከሆነ ብዙ ጊዜ ቅዱስ ስጋውና ክቡር ደሙ ሲታደል የተወሰኑ የሚቆርቡት ምእመናን ካለው ሰው ከሚያስቀድሰው ሰው ወጣ ብለው የብቻቸው ተለይተው ሂደው ይቆርባሉ። አንዱ መቅረብ የሚባለው ይሄኛው የስጋ መቅረብ ወይም የአካል መቅረብ የነፍስን መቅረብ ማሳየት የሚችል ምስጢር ስላለው በዚህ ምክንያት ሁለተኛው ትርጉም ቁርባን የሚባለው ምእመናን ስጋውን ደሙን ለመቀበል ወደ መቅደሱ የሚቀርቡ ስለሆነ በዚህ ምክንያት ቁርባን ይባላል፣ መቅረብ ማለት ነው። ሶስተኛው ቁርባን የሚለው ትርጉም ደግሞ ምእመናን ቅዱስ ስጋውን ክቡር ደሙን ከተቀበሉ በኋላ በባለሟልነት በጸጋና በክብር ወደ እግዚአብሔር የሚቀርቡበት ስለሆነ በዚህ ምክንያት ቁርባን ይባላል ብለው እነዚህ ሶስት መሰረታዊ ነገሮችን ያስቀምጣሉ። አንደኛ ቁርባን የሚባለው ቄሱ ህብስቱንና ወይኑን ወደ መንበር የሚያቀርበው ስለሆነ፣ ሁለተኛ ምእመናን ስጋውን ደሙን ለመቀበል ወደ ቤተ መቅደሱ የሚቀርቡ ስለሆነ፣ ሶስተኛ ደግሞ ከተቀበሉት በኋላ በባለሟልነት በጸጋና በክብር ወደ እግዚአብሔር የሚቀርቡ ስለሆነ በዚህ ምክንያት ቁርባን ወኪል ምሳሌም አይደለም ያለው ስጋዬ ይህ እውነተኛ ስጋ እውነተኛ መጠጥ ነው ያለው። እውነተኛ ሪል እውነተኛ ነው። ምሳሌ ወይም ወኪል አይደለም። እዩ ምሳሌውን ከአማናዊው ጋር ጥላውን ከአካሉ ጋር አሳየን እንጂ ክርስቶስ በዚህ ትምህርቱ ያስተማረን ምሳሌ ስለሚሆን ስጋው አይደለም። ምሳሌውን ማሳየን ከሩቁ ቅድም ያልኳችሁ የእህል ቁርባን፣ የድህነት ቁርባን፣ የስርየት ቁርባን፣ የኃጢአት መስዋዕት፣ የደህንነት መስዋዕት፣ የስርየት መስዋዕት ምሳሌውንም አለፍን። እንዴት እንደገና ምሳሌ የሚሆነውን ይሰጠናል ወገኖች። ብዙ ነገር አካሉ መጣ ብለው ያምኑና ቁርባን ላይ ጥምቀት ላይ ሲመጡ ግን ምሳሌ ነው ሊሉን ይፈልጋሉ። እንዴት ያሳዝናል! ሌላ ምሳሌ አይደለም አሁን ክርስቶስ እየመሰረተ ያለው። ለዋናው ምሳሌ የሚሆን አይደለም እየሰጠን ያለው። ዋናውን ስጋ ዋናውን ደም ነው የሰጠው። ይህ ይላል ለአዲስ ኪዳን የሚሆን የኃጢአት ስርየት ደሜ ነው ያለው። መቼ? ዓርብ ላይ የሚፈሰው። ለአዲስ ኪዳን የፈሰሰው ደም ዓርብ ላይ ነው። ሐሙስ ምሽት ላይ ሆኖ ግን እንኩ ለአዲስ ኪዳን የሚፈሰው ደሜ ይህ ነው። ራሱን ደምን የሰጠው ራሱን ስጋ ነው ያበላቸው። ምሳሌ የሆነውን አይደለም ራሱን። ለዚህ ነው እውነተኛ የሚሉ ኃይለ ቃላት ያሉት። አይሁድ ይሄ ስለገባቸው እኮ ነው ምን አሉ መሰላችሁ? እዛው ዮሐንስ ወንጌል ምዕራፍ 6 ላይ ይህ ሰው
ስጋውን እንበላ ዘንድ እንዴት ይሰጠናል ብለው እኮ ነው ያሉት። ግራ ገባቸው። ገና 30 ዓመት ያልሞላው እንዴት አድርጎ ስጋውን እንኩ ብሉ ይላል፣ እንዴት አድርጎ ደሜን ጠጡ ይላል ብሎ ሲጨንቃቸው ክርስቶስ እንዲህ ብሎ እንደገና መለሰላቸው። ምን አላቸው? ጌታችን እንዲህ አለ፣ እስኪ እግዚአብሔር ያሳያችሁ። እነዚህ ሰዎች በትምህርቱ ሲሰናከሉ እያየ ዝም የሚል ይመስላችኋል ክርስቶስ? ኧረ እኔ ያልኩት ምሳሌ ነው፣ ኧረ እኔ ያልኩት ወኪል ነው፣ ተው ግራ አይግባችሁ ሊል ይገባው ነበር እኮ ምሳሌ ወይም ወኪል ቢሆን። ክርስቶስ ግን እንዲህ አላቸው። ምን አላቸው? ዝቅ ብላችሁ አንብቡት። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ እንጀራ እኔ ነኝ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። እውነት እውነት እላችኋለሁ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም አላቸው። በቅጩ ነገራቸው። ወገኖች ይሄን ያህል ጨካኝ ነው ክርስቶስ? ምሳሌ ቢሆን ወኪል ቢሆን እየተናገረ ያለው ስለ እውነተኛው ስጋ ስለ እውነተኛው ደም ባይሆን ጭክን ብሎ እውነት እውነት እላችኋለሁ ብሎ ያስረግጥ ነበር። ለዛ እኮ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነት በአማን ስጋው ነው፣ በአማን በእውነት ደሙ ነው ብላ ነው የምታምነው። ቅዱስ ቁርባን መቼ እንቀበል? እንዴትስ እንቀበል? ቅዱስ ቁርባን ከመቀበላችን በፊት ምን ማድረግ አለብን? ቅዱስ ቁርባን ከተቀበልን በኋላስ ምን ይጠበቅብናል? ቅዱስ ቁርባን ባንቀበልስ ምን እንሆናለን? ብንቀበልስ ምን ልናገኝ እንችላለን? ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። ለዚህ ስጋና ደም ይበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃደን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ቁረቡ፣ ስጋውን ደሙን ተቀበሉ። በህሊናችሁ በመመላለስ ሐሳብ ምክንያት በልባችሁ በሚወጣ በሚወርድ ሐሳብ ምክንያት በአንዳንድ ጥቃቅን ነገሮች በሚባሉ በእነዚያ ምክንያት ስጋውን ደሙን አልቀበልም ብላችሁ አትራቁ። በጣም ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢአቱንም ሳንተወው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞተ ለስጋው ለደሙ ንጹህ ሰው ፈልግ ካላችሁኝ እኔ ከድንግል ማርያም በቀር አላገኝም። እሷን ብቻ ነው ንጹህ ሰው የማገኘው። ሌላው ሁሉ በእግዚአብሔር ቸርነት ነው። አንዱ በተግባር በድሏል፣ አንዱ በንግግር በድሏል፣ አንዱ ደግሞ በሐሳብ። ጻድቃን እንኳን እገሌ ገሌ ብዬ አባቶችን ስም ጠርቼ መንቀፍ አልፈልግም። ጻድቃን እንኳን ቢያንስ የሐሳብ ፈተና እንኳን ተፈትነዋል። ስለዚህ እንደዛ ከሆነ አንድ ሰው ንስሐ ገብቶ ይቁረብ፣ ተግባሩን ያቁምና ይቁረብ ነው እንጂ የተባለ አይ ንጹህ አይደለም እኔ አልቆርብም አንደኛዬን ነጽቼ ተው እንጂ መቼ ነው የምትነጻው? እስቲ አፈርን በውሃ ጠቡት ምን ይሆናል? እንደዛ አባቶቻችን አሁን እዚህ ስማ ሲተረጉሙ ህድግለን አበሳኖ የጋየነን ሲተረጉም ይላል አፈር ቢያጥቡት ይነጻልን? እንዲሁም የኔ ሰውነት ከበደል አይነጻምና በደልን ይቅር በለኝ እምንለው ለዚህ እኮ ሰው ከአፈር ተፈጥሯል። አፈር መሆናችንን አስብ ያለ ዳዊት ለዚህ ነው። አፈር ከጭቃነቱ ታጥቦ ሊጠራ አይችልም። የሰው ልጅ ከኃጢአት ጨርሶ የሚላቀቀው ተዋግቶ ነው። ለባልና ለሚስት አስቀድሰው ቅዱስ ሥጋውን ክቡር ደሙን ተቀብለው መምጣት ከፈለጉ ወደ ቤተክርስቲያን ከመሄዳቸው በፊት ማለት ነው ሥጋው ደግሞ ከመቀበላቸው በፊት 3 ቀን ከተራክቦ በአፋ መሆን አለባቸው፣ መከልከል አለባቸው። ሥጋዊ ፍትወታቸውን ወይም ተራክቦ በሕግ የተፈቀደውን እንኳን መፈጸም የለባቸው ማለት ነው። 3 ቀን ከተራክቦ ይጠበቃሉ፣ አብረው አይተኙም። ሥጋው ደግሞ ከተቀበሉ በኋላ ደግሞ ለሥጋው ደግሞ ክብር 2 ቀን በተራክቦ አይገናኙም። አብረው ይተኛሉ፣ ግን ተራክቦ አይፈጽሙም ወይም ግንኙነት አይፈጽሙም ማለት ነው። ለዚህ በቤተክርስቲያናችን ምሳሌ ተደርጎ የሚጠቀሰው የመጀመሪያው የ3 ቀኑ እግዚአብሔር ለሙሴ በደብረ ሲና ሊገለጽለት ባሳሰበው ጊዜ የሚያደርጉትን ህዝቡም እሱም የሚያደርገውን ጥንቃቄ ተናግሯል።
ከነዛ ጥንቃቄዎች አንዱ በኦሪት ዘጸአት ምዕራፍ 19 ቁጥር 15 ላይ ተመዝግቦ የምናነበው ህዝቡንም ለ3 ቀን ተዘጋጁ። ልብ አድርጉ፣ እግዚአብሔር ሊገለጥ ሲል ለ3 ቀን ተዘጋጁ፣ ወደ ሴቶቻቸው አትቅረቡ አላቸው ይላል። ስለዚህ የክርስቶስን ቅዱስ ሥጋ ክቡር ደም ለመቀበል 3 ቀን ከሥጋዊ ፍትወት ወይም ተራክቦ ባልና ሚስቶች እንዲጠበቁ የቤተክርስቲያን ሥርዓት ያዛል ማለት ነው። ሁለተኛው የሉቃስ ወንጌል ምዕራፍ 1 ቁጥር 24 ላይ የምናገኘው ነው። ወእምድኅረ ክልኤ መዋዕል ጸንሰት ኤልሳቤጥ ብእሲቱ ይላል። የካህኑ የዘካርያስ ሚስት ኤልሳቤጥ ከ2 ቀን በኋላ ጸነሰች ይላል። ዘካርያስ ካህኑ ከኤልሳቤጥ ጋር ተራክቦ ወይም ግንኙነት የፈጸመው ተራውን ከፈጸመ ከ2 ቀን በኋላ የቤተ መቅደስ አገልግሎቱን ከፈጸመ ከ2 ቀን በኋላ ነው። ስለዚህ ቅዳሴ የሚቀደሰው እንድንቆርብ ነው። አንዳንድ ሰው አለመቁረቡን እግዚአብሔር አይቶ የሚያጸድቀው የሚመስለውም አለ። ማለት መዳፈር አያስፈልግም፣ ብዙም እኔ ስለማከብረው ነው የማልቆርበው ይላል። እንደዚህ ብሎ ነገር የለም። ሥጋው ደሙ ላይ የምናደርገው የመጨረሻው ድፍረት አለመቀበላቸው። መድኃኒት መጥቶ አለመቀበል እንዴት ለመድኃኒት ክብር መስጠት ሊባል ይችላል? ሰርግ ደግሳችሁ እስቲ እዚህ ከተማ ሰርግ ደግሳችሁ የከተማውን ሰው ሁሉ ጠርታችሁ ሰው ሁሉ ነጭ ለብሶ መጥቶ እየሰማችሁ ነው። ነጭ ለብሶ መጥቶ ከምግቡም ከመጠጡም ሳይበላ ሳይጠጣ እግዚአብሔር ይስጥልኝ ብሎ ቢወጣ ምን ነው አልበላም ስትሉት አክብሬ ነው ቢል ደስ ይላችኋል? አይለንም። ቅዳሴ እኮ ሰርግ ነው። ሙሽራው ክርስቶስ ነው፣ ሙሽራይቱ ቤተክርስቲያን ናት። ምግቡ መጠጡ ሥጋው ደሙ ነው። የክርስቶስ ክብሩ ሥጋው ደሙን መቀበላችን ነው። ሥጋው ደሙን ማክበር ማለት አይ እኔ ኃጢአተኛ ነኝ ካልክ ለዛ እኮ ነው ተቀበል እየተባልክ ያለው። ሥጋው ደሙ ምእመናን ለጻድቃን የሚሰጥ ሽልማት እኮ አይደለም፣ ለኃጢአተኞች የሚሰጥ መድኃኒት ነው። የበለጠ የሚያስፈልገው ለኛ ለቁስለኞቹ ነው። በጣም ለቆሰለው ነው በጣም መድኃኒት የሚያስፈልገው። ከኔ በላይ ኃጢአተኛ የለም፣ ከሥጋው ደሙ በላይ መድኃኒት የለም። እንዲህ ብለን ለመቀበል ሁላችንም በቸርነቱ ይርዳን። ስለዚህ በሥርዓተ ቅዳሴ ላይ ሥጋው ደሙን መቀበል የመጨረሻ ግብ ነው። እኔ አንድ ነገር ልናገር እናበቃለሁ። ከኔ ጋር ናችሁ? አሁን አንዳንዴ ካህናት ይወጡና ዘኮነ ንጹሕ ይንሳም ቁርባን፣ ንጹሕ የሆነ ቢኖር ከሥጋው ከደሙ ምን ይበል፣ ንጹሕ ያልሆነስ አይቀበል ሲሉ አንዳንድ ሰው ቆሞ እንዴ ለዚህ እኮ ነው የማንቀበለው እያስፈራሩን ቤት በኩል ይላል። አንተ ቆመህ ስታጎረመርም ዲያቆኑ ደግሞ ይህን የቄሱን ቃል ያቃለለ ይላል አይደለ? አው ያሳስባል። አንተ እዛ ታስባለህ፣ እሱ ስለ አንተ ያሳስባል። ግን ምን ማድረጓ ነው ቤተክርስቲያን? ንጹሕ የሆነ ማለት ምን ማለት ነው? ንጹሕ የሆነ እኛ ንጹሕ ነን? ንጹሕ የሆነ አለ? አረ በደና ጊዜ ግዕዝ አትሰሙም እንጂ ምእመናን ንጹሕ የሆነ ብቻ አይልም ቅዳሴው። ንጹሕ የሆነ ሳይሆን ቅዱስ የሆነ ነው እንደውም የሚለው። ቅድሳት ለቅዱሳን ሥጋው ደሙ የሚገባው ለነማን ነው? ባጭሩ ልንገራችሁ። ሥጋውን ደሙ ለመቀበል የሚገባው ምን አይነት ሰው እንደሆነ ታውቃላችሁ? እንደ እመቤታችን ይሆነ፣ እንደሷ ንጹሕ የሆነ፣ እንደሷ ቅዱስ የሆነ ይቻላል? አይቻልም። እንደ ድንግል ማርያም ቅዱስ ባስልዮስ ምን ይላል? እመቤቴ ሆይ የልጅሽን ሥጋና ደም ዛሬ ልቀበለው ነው። አንቺ እሱን ስትቀበይ የነበረሽን ንጽሕና አውቀዋለሁ፣ የኔ ርኩሰት ደግሞ አውቀዋለሁ። የአንቺን ንጽሕና ለእኔ አድርጊልኝ፣ ለሁላችን ታድርግልን። ቅድሳት ለቅዱሳን ይላል። ዓላማው ምንድን ነው? ቤተ ክርስቲያን እኛን ለማስፈራራት አይደለም። አንድ ሰው ለሥጋ ወደሙ ብቁ የሆነው ለሥጋ ወደሙ ብቁ አለመሆኑን በደንብ ካመወቀ ነው፣ ካመነ ነው። ብቁ አይደለውም ስንል ያኔ ብቁ እንሆናለን። ስለዚህ ቤተ ክርስቲያን የምታስፈራራን እንዳይመስላችሁ፣ ልባችንን ነው የምትሰብረው። ኃጢአትን የሚሰራ ቢኖር ይወገድ ትላለች። አምላካችን ሆይ እንደ ቸርነት ነው እንጂ በቃ ይሄ ነው አይገባኝም ስትል ያኔ ብቁ ትሆናለህ። ቅድሳት ለቅዱሳን ቄሱ ቅድሳት ለቅዱሳን ሲሉ ምን እንላለን? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ቄሱ ሥጋው ደሙ ለቅዱሳን ነው የሚገባው ሲሉ እንዴ ካህኑ ምን ማለት ፈልገ ነው? ቅዱስ እኮ አብ ነው፣ ቅዱስ እኮ ወልድ ነው። ቅዱስስ እንዴ ቅዱስ ሁኑ ትለናለህ? በምን አቅማችን ቅዱስ እንሆናለን ስንለው እንዲያ ከሆነማ ቅዱስ ነው ያላችሁት እግዚአብሔር ከማን ጋር ይሁን? ከእናንተ ጋር ይሁን። ይህን ጊዜ እጃችንን አንስተን እግዚኦ እንላለን። ስለዚህ ሁላችንን ለሥጋው ደሙ ያብቃን። አደራ እንዳትረሱ፣ እግዚአብሔር በቸርነቱ ያረገልን ድንቅ ስራው ነውና እናመሰግነዋለን። ሰው ቅዱስ ቁርባን ሲቀርብ፣ ሰው የአምላክን ሥጋና ደም ለመብላት ሲታደል፣ እውነቴን እንምላችሁ ፍጹም ማመስገን አለበት። እየለመነ ሳያየው ያንቀላፋ ስንት ሰው አለ። ይህንን ሕይወት እየፈለገው ጊዜ ግን ቀድሞት የነጠቀው በጣም ብዙ ሰው አለ። እኛም እኮ የምንኖር መስሎን እኮ ነው ለቁርባን ያለንን ቀጠሮ የምናራዝም።
ነገን ኑር ነገን ኑር የታውቃለው ነው። ምን ተማምነን ነው? በጣም እኮ ነው የምናሳዝነው። ለምን በላው ስጋዊ እንኳን እንጀራ እንኳን እኮ ለጌታ ቅዱስ ቁርባን እንደሰጠነው ቀጠሮ አንሰጥም እኮ። ሲርበን እኮ እንጀራ ቶሎ ብለን አንጀታችን ተንሰፍስፎ ይበላል። የአምላክ ስጋና ደም የማይራብ ነው እንዴ? የጌታ ቅዱስ ስጋና ክቡር ደም የማይጠማ ነው እንዴ? አረ እውነት እንስተካከል። እውነት ነፍሳችን እንደ ስጋችን ክሳቷ ቢታይ ጥቁረቷ ቢታይ እኮ ስንት ዘመናት የአምላክን ስጋና ደም ባለመብላቷ እኮ ምክንያት ከስታለች፣ ጠቁራለች፣ ጎስቁላለች። በደንብ አድርጋ ቆሞ ስለተራመደ ስጋ ስለተነፋ ስጋ ስለደረጀ ስጋ ጥሩ የሆነ ሰውነት ስላለው ነፍስ ለምልማለች ማለት አይደለም። ለዛ እኮ ነው አባቶቻችን ነፍሳቸውን ለማለምለም ስጋቸውን ይጎዱታል። ነፍሳቸው አምርታ እንድትታይ ስጋቸውን በጾም በጸሎት በስግደት በምጽዋት ይቀጡታል። ሰይጣንን ማሳዘን የምንፈልግ ከሆነ ከኃጢአት ብቻ እንራቅ፣ ጽድቅ እንስራ። ሰይጣንን ማስከፋት የምንፈልግ ከሆነ ምድራዊ የሆነውን ስጋውን ምድራዊ የሆነውን መጠጡን እንቶ ሰማያዊ የሆነውን ስጋና ደሙን እንብላ። ቅዱስ ስጋውን ክቡር ደሙን ለመቀበል አስቀድሞ ያው ሕሊናንም አካልንም ማዘጋጀት ተገቢ ነው። ከዝግጅቱ አንዱም ደግሞ ከመኝታ አርቆ ነፍስን ለስጋው ደሙ ሕይወት አዘጋጅቶ የዘላለም ሕይወት የምናገኝበትን ዮሐንስ 6 ቁጥር 53 ላይ ዘላለማዊ ክብር የምናገኝበትን በቅዱስ ስጋው በክቡር ደሙ ምንነቱን ምስጢሩን ተረድቶ ራስን ማዘጋጀት ይገባል። ስጋው ደሙን ለማክበር ከስጋዊ ደስታ ላይ ስጋዊ ስሜት ላይ የስጋዊ ስሜትን እያጣጣሙ ወደ ስጋው ደሙ ከመቅረብ ይልቅ ከፈቃደ ስጋ ገታ ብሎ ፈቃደ ነፍስን እያሰቡ ፍቅረ እግዚአብሔርን እያሰቡ ስለኛ የቆረሰው ስለኛ ያፈሰሰው ስጋ ስለኛ ያፈሰሰው ደም መሆኑን እያሰቡ እያመኑ ምስጢሩን እየተረዱ ሕሊናቸውን በመንፈሳዊ ተመስጦ ሆነው እንዲቀርቡ ያመችተን ከቁርባን በፊት 2 ቀን በፊት ባልና ሚስቶች ከሩካቤ ሊቆጠቡ ይገባል። ከቆረቡም በኋላ ያን ስሜት ጠብቀው የስጋው ደግሞ እንደተዋሃዳቸው የዘላለም ሕይወት ማይተሙን እንዳገኙ ያንን በማሰብ ከፈቃደ ነፍስ ሳይወጡ ከዚያም በኋላ 2 ቀናቶቹን አክብረው ከዛ በኋላ ፈቃዳቸውን ሊፈጽሙ ይገባል። ቅዱስ ባስልዮስ ምን ይላል? እመቤቴ ሆይ የልጅሽን ስጋና ደም ዛሬ ልቀበለው ነው። አንቺ እሱን ስትቀበይ የነበረሽን ንጽህና አውቀዋለሁ፣ የኔ ርኩሰት ደግሞ አውቀዋለሁ። የአንቺን ንጽህና ለኔ አድርጊልኝ፣ ለሁላችን ታድርግልን። ቅድሳት ለቅዱሳን ይላል። ዓላማው ምንድነው? ቤተ ክርስቲያን እኛን ለማስፈራራት አይደለም። አንድ ሰው ለስጋ ወደሙ ብቁ የሚሆነው ለስጋ ወደሙ ብቁ አለመሆኑን በደንብ ካወቀ ነው፣ ካመነ ነው። ብቁ አይደለውም ስንል ያኔ ብቁ እንሆናለን። ስለዚህ ቤተ ክርስቲያን የምታስፈራራን እንዳይመስላችሁ፣ ልባችንን እንደምትሰብረው ኃጢአትን የሚሰራ ቢኖር ይወገድ ትላለች። አምላካችን ሆይ እንደ ቸርነት ነው እንጂ በቃ ይሄ ነው አይገባኝም ስትል ያኔ ብቁ ትሆናለህ። ቅድሳት ለቅዱሳን ቄሱ ቅድሳት ለቅዱሳን ሲሉ ምን እንላለን? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ቄሱ ስጋው ደግሞ ለቅዱሳን ነው የሚገባው ሲሉ እንዴ ካህኑ ምን ማለት ፈልገ ነው? ቅዱስ እኮ አብ ነው፣ ቅዱስ እኮ ወልድ ነው፣ ቅዱስስ እንዴ ቅዱሱኑ ትለናለህ? በምን አቅማችን ቅዱስ እንሆናለን ስንለው እንዲያ ከሆነማ ቅዱስ ነው ያላችሁት እግዚአብሔር ከማን ጋር ይሁን? ከእናንተ ጋር ይሁን። ይህን ጊዜ እጃችንን አንስተን እግዚኦ እንላለን። ስለዚህ ሁላችንን ለስጋው ደግሞ ያብቃን። ቁርባንም ትዳርም በቁርባን ካልከበረ በረት ነው፣ ተራ ጓደኝነት ነው፣ ተራ ኑሮ ነው፣ አያጸድቅም። ስለዚህ አግብታችሁ ያልቆረባችሁ ሰዎች መቁረብ አለባችሁ። በፍትህ መንፈሳዊ እንዲሁም አባቶቻችን የፈረስ የበቅሎ ጋብቻ ነው ያለ ቁርባን የሚደረገው ብለዋል። ስለዚህ አሁን ወደ ስጋው ደግሞ መምጣት አለባችሁ። ትዳራችሁ ቅዱስ እንዲሆን ባልየውም በክርስቶስ ሚስቱን በቤተክርስቲያን እንድትመክሰል ክርስቶስ ቤተክርስቲያንን ደሙን ማጫ አድርጎ ነው የሰጠን። ቅዱስ ያሬድ በዝማሬው ሕጽ ያለ ቤተክርስቲያን ይለዋል። ደሙን የቤተክርስቲያን ማጫዋ ጥሎሿ ደም ነው ይላል። ባል ለሚስቱ ቀለበት አስሮ ቀለበት ወርቅ ጥሎ ያገባታል። ክርስቶስ ግን ለቤተክርስቲያን የሰጣት ጥሎሽ የገዛ ደሙ ነው ይላል። ይሄ ማለት ባል ለሚስቱ እስከ መጨረሻው ራሱን ይሰጣል ለማለት ነው። የቤተክርስቲያን የክርስቶስ ድርሻው ምንድነው? በደንብ ስሙ። የክርስቶስ ድርሻው ያላገባችሁ ሁሉ ስሙ። ተፋታችሁ ኋላ ሳይገባችሁ አግብታችሁ ተፋታችሁ ከምናገኛችሁ ዛሬ ብትሰሙ ይሻላል። ባል ለሚስቱ ሊያደርግላት የሚገባ ምንድነው? ይሄ ነው ስሙ። መጽሐፍ ቅዱስ የሚለውን ባል ለሚስቱ ምን ሊያደርግላት ይገባል?
እኛ እኮ ሳይኮሎጂ ሳንማር መጽሐፍ ቅዱሳችን ሳይኮሎጂን የሚያስንቅ ነገር ነው ያለው። ሴቶች ምንድነው ከባሎቻቸው የሚፈልጉ ብትሉኝ ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆሙ ክርስቶስ ቤተ ክርስቲያንን እንደወደዳት ባሎችም ሚስቶቻቸውን ይውደዱ። ስለዚህ ሚስት ከባሏ ምን ትፈልጋለች ቢባል መወደድ። እስኪ መወደድ በሉ ንገሩኝ እንጂ በሉ ንገሩኝ። አሁን ባልና ሚስት ሲጣሉ ሁል ጊዜ እወድሻለሁ ብለኸኝ አታውቅም እያለችኝ ይሉኛል እኔን ለምክር ሳገኛቸው እና ለምን አትልም? ይሁን መወደድ ይፈልጋሉ ብሎ የነገረን ማን ነው? ጳውሎስ። ምርጥ ዕቃው ጳውሎስ የሴቶችን አእምሮ በመንፈስ ቅዱስ ተገልጦለት ነገር ሴት የምትፈልገው ከባሏ እንደሚወዳት ማረጋገጥ። አሁን ለምሳሌ ስጦታ ስጠኝ ገዝተኩ አንድ እኔ አገኛቸዋለሁ በባሎቻቸው ተቆርፈው ሳገኛቸው አንድ ቀን ስጦታ ገዝቶልኝ አያውቅም። ገንዘቡ እኮ የጋራዋ እንደሆነ ታውቃለች፣ ግን ፍቅሩን ማረጋገጥ ስለምትፈልግ ነው። አሁንም እንደ ድሮ ይወደኛል ወይ ማለት ትፈልጋለች። ያንን በየጊዜው ማድረግ ወይስ ሰልችቶኛል ጠልቶኛል ወይ ማለት ስለምትፈልግ አእምሯቸውን መጠበቅ፣ ንግግራቸውን በማዳመጥ ክብር በመስጠት ልክ ጌታችን ሴት እንደሰማት ሚስትን ማዳመጥ ሴቶች ሲሰሟቸው ስለሚወዱ ማለት ነው። እሺ ሴቶች ደግሞ ለባሎቻቸው ምን ያደርጉ? እኔ ምንም አልጨምርም፣ ቅዱስ ጳውሎስ የሚለውን ብቻ ነው ማመጣ። ወበከመ ቤተ ክርስቲያን ትትዔዘዞ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክን ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። መታዘዝ ነው። ባል የሚፈልገው ምንድነው? ባሎች ደግሞ አሁን እኔም ሳገኛቸው በንስሐም በምክር ፈጽሞ አታከብረኝም ነው የሚሉ። በቃ ጥያቄ ማንኛውንም ባል ብትሰሙት በሚስቱ ያለው ቅሬታ አታከብረኝም ነው። ልንገራችሁ በሴቶች ዓለም ዝብዬ ሳነብ ነው የጣሊያን ሴቶች ይወደዳሉ አሉ። ለምንድን ነው አሉ? ወንድ መንከባከብ ስለሚችሉ፣ ካልሲውን ስለምታወልቅለት፣ ኮቱን ተኩሳ ስለምታለብሰው፣ እንደዚያ ስለምታደርግ ክብሩን ስለምትገልጥለት ይወዳል። ማንኛውም ሰው እነሱን ማግባት ይፈልጋል። እና ኢትዮጵያ መጥተው በቅኝ ግዛቱ ጊዜ እነሱም የኢትዮጵያን ሴቶች ይፈልጉ የነበሩትና ብዙ ጊዜ ከኢትዮጵያውያንን ያገቡ የነበሩት ወታደሮች አንዱ እኮ በአድዋም ከዚያም በኋላም በጃንሆይ ጊዜ የሚሸነፉ የነበሩት አንዱ ወደ ሴቶች ይገቡ ነበር። ሴቶች ደግሞ የኛ ሴቶች አርበኞች ናቸው። ፈረንጆች ሲመጡ እያሳለፉ ይሰጧቸዋል። እና ያን የሚፈልጉበት ምክንያት ኢትዮጵያውያን ሴቶች ባሎቻቸውን በማክበር የታወቁ ስለሆኑ ነው። መጽሐፍ ቅዱሳዊ የዋጀን እንደሆነ የእነሱን አላውቅም ከየት እንደመጡ። ስለዚህ ባልን ማክበር ሳራ ባሏን ጌታዬ ትለው ነበረ። ሞኝነት እኮ ነው እንጂ አሁን ደግሞ ይሄ ፌሚኒስት መጥቶ የለ እኩልነት እንዴ ምንድን ነው? እኔም እኩል አንተም እኩል፣ እኔ ቁርስ ሰርቻለሁ አንተም ራስ ሰራ። እንደዚህ ቢያልጅልነት ቢያግዝ ጥሩ ነው። እውነት ነው መተጋገር። ግን ይሄ አጉል እኩልነት ሴት እንደውም ባሏን ባሪያ አድርጋ መግዛት የምትችለው በፍቅር ነው። እሺ እሺ የምትለው ከሆነ እዚያ በኋላ እንደ በግ ሰሎሞን እንደሚለው እንደ በግ አንገቱን ይዛ እየጎተተች መግዛት ትችላለች። ከታዘዘችው እሺ የምትለው ከሆነ ውሳኔውን ካከበረችለት ሴት ባሏን መግዛት ቀላል ነው የሚሆንላት። የማታከብረው ከጓደኞቹ መካከል የምታዋርደው፣ ውሳኔውን የምታቃልል፣ እንግዳ ይዞ ሲመጣ የምታጉረመርም፣ ጓደኞችን የምትነቅ ከሆነ ግን ያው እንግዲህ የሚመጣውን እናንተ ታውቃላችሁ። ስለዚህ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ደግሞ የሚገርመው አንድ ነገር ይያዙልኝ። ከመዘለ እግዚእነ ለባሎቻችሁ ስትታዘዙ ለክርስቶስ እንደታዘዛችሁ እያሰባችሁ ታዘዙ ማለት ነው። ወይ እንዴት ያለ ጽድቅ እንደሆነ ተመልከቱት። እመቤቴን አብሯት ለሚያድር አብሯት ለሚኖር ሰው እየታዘዘች ግን እንደመናኝ ለክርስቶስ እንደታዘዘች ይቆጠርላታል። ጥሩ ዕድል አይደለም ሴቶች? ለባል መታዘዝ ለክርስቶስ ቀጥታ መታዘዝ ከሆነ እንዴት ይሄን ዕድል ልንንቀው እንችላለን? ሚስትን ማክበር ክርስቶስን ማክበር ከሆነ አካልን ማክበር ከሆነ ከዚህ በላይስ ምን ፍቅር አለ? እንደውም ምን ይላሉ ሊቃውንቱ ዮሐንስ አፈወርቅና ሰው ግን ለምንድነው ዘመድ የማያገባ ይልና አይ ዘመድ ዘመድ ነው፣ ሚስት ግን አካል ናት። ስለዚህ ሚስት አካል ስለምትሆን የምትቀርበው ከእናቱ ከአባቱ ከዘመዶች ይልቅ ሚስት ስለሆነች ሚስት ዘመድ ስለምትቀርበው ከሌላ ነው ማግባት ያለበት። እነሱ ይርቃሉ። ከሚስት ይልቅ በዝምድና እናት ትርቃለች ይባላል። የምትቀርብ ሚስት ናት። ሰው እናቱ ወይ ሀድግ ብእሲ አባሁ ወእሞ ወይ ተለዋ ለብእሲቱ፣ ሰው እናት አባቱን ይተዋል ሚስቱንም ይከተላል የተባለ ከዚህ የተነሳ ነው።
ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስጋውን ደግሞ ለመቀበል ነጭ መልበስ ግዴታ አይደለም። ግዴታው ንጹህ ልብስ መልበስ ነው። ግዴታው ምንድነው አልኳችሁ? ነጭ መልበስ ያለው ሰው ከዚህ በፊት እንዳልኩት እንኳን ንጹህ ልብስ ነጭ ልብስ ይቅርና ወርቅ ለብሶም ቢቆርብ ለስጋው ደግሞ ክብር ይገባዋል። ስጋውን ደግሞ ከማክበር የተነሳ ግን ነጭ ልብስ መልበስ ግን ግዴታ አይደለም። ጎዳና ተዳዳሪው በፍልሰታ መጥቶ ከእናንተ ልጆች ጋር እኩል ቁሞ መቁረብ ይችላል። ግን ያንን የለበሰው ልብስ አጥቦት ንጹህ አድርጎት፣ ምክንያቱም ሳሙና አያጣም መቼም፣ በውሃ አጥቦት ንጹህ አድርጎት አካሉን የሚሸፍን እስከሆነ ድረስ ያንን ለብሶ መቁረብ ይችላል። ቆርቦ አንድ ሰው ብቻውን መሄድ አይገባም የሚባል የለም። ካህናት ሁሉ ይቆርባሉ፣ ይሄዳሉ። ስለዚህ ስጋው ደግሞ እግዚአብሔርን ተቀብለን ጠባቂ ግለሰብ መሾም ለኛ የሚያስፈልግ አይደለም። የሚገባው ስርዓት ግን እንደተባለው ጥፍር መቁረጥ፣ ጸጉር መላጨት፣ ሻወር መውሰድ አይገባም። ለዚህ ይሄንን ነው የሰው ልጅ ለመዳን የታዘዘውን ነገር ቅድመ ቁርባን፣ ጊዜ ቁርባን፣ ድህረ ቁርባን መፈጸም አለበት ማለት ነው እንጂ ቅድም ሲባል እንደነበረው ንስሐ ከገባሁ ምን አለ ባልቀበልስ ምን ያደርግልኛል ማለት ግን አንድ ሰው መንገድ ውሎ ርቦት መጥቶ ደክሞት ከምግብና ከሻወር የትኛውን ቀድሞ ይወስዳል? ቀድሞ ሻወር ነው አይደል? ሻወር ከወሰደ በኋላ ወደ ምግብ ይመጣል። ሻወር ከወሰድኩ ባልበላም ችግር የለውም ይላል። ንስሐ ማለት ሻወር እንደመውሰድ ነው፣ ንጽህና ነው የሚሰጠን። ከዛ በኋላ ግን የምንጠግበው ስንበላ ነው። ከታጠብኩ በኋላ ምግብ ስትወስድ ይስማማል ማለት ነው። ልክ ንስሐ ከገባ በኋላ የሚገባህን ተናዘህ ከታጠብክ በኋላ ለስጋው ደግሞ ዝግጁ ሆነ ተገኘ ማለት ነው። ከዛ በኋላ ስጋው ደግሞ ምግብ ነው ማለት ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ በቅዳሴው በላይክሙ ወጸገብክሙ ሰተይክሙ ወረወይክሙ እግዚአብሔር ያሉ ምስለ ኩልክሙ ወበገ መሬቱ ለክርስቶስ እያለ በጣም የሚገርም ንግግር ይናገራል። የክርስቶስ መንጎች በጎች በላችሁ፣ ጠገባችሁ፣ ጠጣችሁ፣ ረካችሁ፣ እግዚአብሔር ከእናንተ ጋር ይሁን፣ በሰላም ወደ ቤታችሁ ግቡ በማለት ያሰናብታል። ቅን ስርዓት ምክንያት ዝም ብለን የምንርቅ ከሆነ በጣም ከባድ ነው። ሙሽራው ሲመጣ ሚዜዎቹ መራቅ ነው የሚሆነው። ሙሽራ የማይወድ ድምተኛ አለ? ሙሽራ የማይወድ ሚዜ አለ? ክርስቶስ እኮ ሙሽራ ነው። እኛ እኮ ድምተኞቹ ነን። ካህናቱ ሚዜዎቹ ናቸው። ይሄ ከስጋው ደግሞ መራቅ ብዙ ጊዜ ከመመኑ ብቻ ሳይሆን ከካህኑም ወገን ይታይ ቤተክርስቲያን ካህን። ስለዚህ ሁሉ ምክንያት ስለማይሆን ድህነትን ለማግኘት መድኃኒትን ቀርቦ መቀበል ያስፈልጋል። ስጋና ደም ለህይወታችን ትልቁ፣ ለትዳራችን ትልቁ፣ ለልጆች አስተዳደግ ትልቁ መድኃኒት ነው። ከሱ መራቅ የማይገባ መሆኑን በደንብ ቤተክርስቲያናችን ትናገራለች። ለዚህ ነው አሁን በኢትዮጵያ ቤተክርስቲያን አንድ ያለን ጉድለት ይሄ ነው። በጣም ማለት ነው የሚዘክሩ ናቸው፣ የሚጾሙ ናቸው፣ የሚጸልዩ ናቸው፣ የሚቆርቡ ግን እየታዩ አይደለም። ይሄ ትልቅ ክፍተት ነው ማለት ነው። ከዓለም ጋር የምንፋለው በዕለተ ምጽአት ስጋችን ክብር ያለው ትንሣኤን የሚነሳው በስጋው ደሙ ኃይል ነው። መናፍቃን የክብር ትንሣኤን የማይነሱት ስጋው ደሙ ስላልተቀበሉ ነው። አያችሁ፣ የኛ ስጋና ደም ተቀብሏል አካላችን። በሞት ቢተኛም እንኳ መቃብር ውስጥ ምልአታዊ አካል ስለሆነ የተቀበልነው፣ በሞት ላይ ኃይል ያለው ስልጣን ያለው ስጋ ስለሆነ የተቀበልነው፣ በመቃብር የመሸነፍ ፈርሶ በስብሶ የመቅረት ጉዳይ በእኛ ውስጥ የለም። እንነሳለን። የምንነሳው በዚህ ስጋና ደም ኃይል። ግን ይህን ክቡሩን ስጋና ደም ስንቀበል የከበረ ትንሣኤ እንነሳለን። ወእለሰ ሰናየ የገብሩ ይወፁ ውስተ ትንሣኤ ዘለ ሕይወት ወእለሰ እኩ የገብሩ ትንሣኤ ዘለ ሐሳር ዘለ ሞት። መልካም ያደረጉ መልካም ትንሣኤን ይነሳሉ፣ ክፉ ያደረጉ ክፉ ትንሣኤን ይነሳሉ ማለት ነው። ስለዚህ ነው አንድ ክርስቲያን ሲሞት ብቻውን እንዳለ አይደለም የምናስበው፣ ከክቡሩ ስጋ ጋር ነው ያለው። ከማይፈርስ መለኮት ከተዋሃደው ስጋ ጋር የምንቀበለው ስጋ ነፍስ የተለየው መለኮት የተዋሃደው ነው። ተመልከቱ፣ ነፍስ የተለየው መለኮት የተዋሃደው ነው። አያ ነፍስ ስለማትጎረስ መለኮት ግን በስጋ ተዋህዶ የሚጎረስ ሆኗልና ያ የጎረስነው መለኮታዊ አካል ከኛ ጋር ይኖራል። በየትኛውም የሥራ ሂደታችን ሁሉ ያ ኃይልን ይሰጠናል። አስፈሪ ነገር እንኳን ከዓለም ላይ ቢከሰት አንፈራም። ለምን? ሰማይ ምድሩን የሚጠብቅ አካል በእኔ ውስጥ አለ። ዓለምን የፈጠረ ስጋ ነው የተቀበልኩት። ዓለምን የፈጠረ ስጋ የምለው መለኮትን የተዋሃደ በመሆኑ ነው። እመቤታችን ወላዲተ አምላክ አይደለች? እመቤታችን የጸነሰችው የወለደችው አካል እኔ ጋር አለ በስጋው ደሙ ማለት ነው። የተፈተተ ስጋና ደምን እንቀበላለን። የተከፋፈለ ስለማንቀበል በዚህ ስጋና ደም ደግሞ ሁላችን እንዋሃዳለን ማለት ነው። የማይቀበሉት ከአንድነቱ ውጪ ይሆናሉ ማለት ነው። አያችሁ፣ ስጋው አዋህዶናልና።
ስጋው ስላዋሃደን ሁላችን አንድ እንባላለን። ነገር ግን ይህ በሌለበት ግን የተለያየ ምእመን ይፈጠራል ማለት ነው። ለዛ ነው ዘረኛ ምእመን እየተፈጠረ ያለው። ክርስቲያኑ ነው ከክርስትናው በላይ ቋንቋን የሚያበልጥ ክልልን የሚያበልጥ ስጋዊ ደማዊ ነገርን የሚያበልጥ ይሆናል። ተራ በሆነ ነገር ይደነቃል። ለምን ማድነቅ ይሄን ነው። ከነቢያት ሁሉ የበለጥንበት ታዲያ ይሄ መስሎ ሌላ መምናለን? ፀሐይ ያቆመ ኢያሱ እኮ ስጋው ደግሞ አልተቀበለም። ባህር የከፈለ ሙሴ ስጋው ደግሞ አልተቀበለም። እኛ የምንበልጣቸው እኮ በዚህ ነው እንዴ። የአናብስት አፍ ዝጉ አልተባልነ፣ እሳትን አጥፎ አልተባልነ፣ ሰዓትን ወደ ኋላ መልሶ አልተባልነ፣ ባህር ክፈሉ አልተባልነ፣ ስጋው ደግሞ ተቀበሉን የተባልነ። አያችሁ፣ ተራራ አፍልሱ አልተባልነ። ተራራ ያላፈለሰ አይጸድቅም የሚል የለም። ባህር ያልከፈለ አይጸድቅም የሚል የለም። ፀሐይ ያላቆመ አይጸድቅም የሚል እኮ የለም። ምን የሚል ነው ያለው? ስጋዬን ደሜን ያልተቀበለ አይጸድቅም ነው፣ አይድንም ነው። አያችሁ። አሁን ብዙ ሰው ደግሞ እኔ ማዝነው እንደ ማሸማቀቂያ የሚጠቀሙ ብዙ ሰው ገሊት እኮ ቆርባ እንደዚህ ያደረገች እኮ ገሊትን ተሳደበች። አሁን ብዙ ሰው ምንድነው ከቆረበ የስድብ ፈቃድ የለውም፣ ካልቆረበስ የስድብ ምን አለው ማለት ፈቃድ አለው እንደማለት። ማን ነው ግን ይሄን ፈቃድ የፈቀደው? ይሄኛውን የሰጠው ማን? ይሄኛውን የሰጠው ማን? በነገራችን ላይ በአንድ ነገር ማሸማቀቅ ትችላላችሁ። ለምሳሌ እኔ አሁን ቆርባችሁ ተሳደቡ አይደለም ነጥቤ፣ ቆርባችሁ ኃጢአት ስሩ አይደለም፣ ቆርባችሁ ዝፈኑ እስክስበሉ ምናምን አይደለም ነጥቤ። ግን ቢያንስ ግን አንድ ነገር ማለት ትችላላችሁ። ያልቆረበው ሰው ወይ ቆራቢ ሆና እኮ እንደዚህ ሆነች ቢላችሁ ምን እንደምትሉት ታውቃላችሁ? እኔ እንኳን ቢያንስ አንዴ ቆርቤ ነው የዘፈንኩት ነው። እሱ ግን ጭራሽ ምን አላለ? አልቆረበም። አልቆረበምም እየዘፈነም ነው። አያችሁት? አልቆረበምም እንደገና ደግሞ እስክስታ እየወረደ ነው። ያው እናንተ እስክስታ ወረዱ አይደለም ነጥቤ። ቢያንስ ግን እናንተ ጣሙን ታውቁታላችሁ። ለምን ቆርባችኋን? ከዛስ ዛሬ ዘፍናችሁ እንኳን ቢሆን እንደው ተሳስታችሁ ዘፍናችሁ እንኳን ቢሆን ወዲያውኑ ሩጣችሁ መጣችሁ ለንስሐ አባታችሁ ተናግራችሁ ትቆርባላችሁ። እንደገና ደግሞ ቁርባኑ እንደው ኃጢአት ስሩ አይደለም ነጥቤ። በደንብ ልትረዱኝ ይፈልጋለሁ። ለምንወድቅበት ኃጢአት እንኳን ቁርባኑ ለስርየት እንኳን እድል ይሰጠናል፣ ቀን ይሰጠናል፣ ጊዜ ይሰጠናል። እንድትዘናጉ አይደለም ይሄንም ነግራችሁ። ግን ደግሞ ቢያንስ መቆረባችን ቀጣይ እድል እንድናገኝ ያደርጋል። ለምን? የቁርባኑ አንዱ ዓላማ ስርየት ኃጢአት ስለሆነ። ያኛው ሰውስ አልቆረበም፣ እየተሳደበ ነው፣ እየዘፈነ ነው፣ እየተቸ ነው፣ እየከሰሰ ነው። አለመቁረቡ ብቻ ሳይሆን የአጋንንትን ስራ ተክቶ የቆረቡትን ሰዎች እያሸማቀቀ። መቼ ነው የምንሞተው? እስኪ ንገሩኝ። አቤት ሀ የዛሬ 10 ዓመት፣ ለ በ70 ዓመታችን፣ አምሮ በ80፣ መ በ160፣ ሰ ዛሬ። አይ ለወግማ ማን አለ እኔንም ጨምሮ ማለት ነው። እምንሞት መቼ ነው? አሁን በሉ እንጂ። አቤት እና ቢመጣው ምን ይደረግ? እስቲ ስጋው ደግሞ ያልተቀበላችሁ አውጡ አውጡ ቀኝ እጃችሁ። አሁን ቢመጣስ መድኃኒዓለም ጥርግ ቢያደርገን መልሱ ምንድነው? እስቲ ሞትን ማሰብ ይገባል። የሞት ነገ የለውም። ተፈራርማችኋል እንዴ? ውል ወስዳችኋል። ጉዳዩን የምመጣው የዛሬ 10 ዓመት ስለሆነ አንደኛ ገሊ ብሎ ምስክር አላችሁ። የመዳን ቀን ዛሬ ነው። ከዛሬም አሁን ነው። የምትታረቁትን ዛሬ ታረቁ፣ የምትመልሱትን ዛሬ መልሱ። ትመለሱ እንደሆነ ዛሬ እንመለስ። ዛሬውኑ ይቅር እንበል። ዛሬውኑ እንታረቅ። ነውራችንን እንተው። ንስሐ አባታችንን ሂደን እንፈልግ፣ እንታረቅ። ለስጋው ደግሞ እንዘጋጅ። ክርስቲያን የሆነ ሁሉ የክርስቶስ አካል ነው። ልጅም ትልቅም ሁላችንም ለስጋው ደግሞ መዘጋጀት አለብን፣ መስራት አለብን። ይህን ያደረግን እንደሆነ የሰራዊት ጌታ እግዚአብሔር በመጣ ጊዜ አያስፈራንም። ለሙሽርነት እንጂ ለፍዳ አይመጣብንምና፣ ለሰርግ እንጂ ለልቅሶ አይመጣብንምና፣ ለማልበስ እንጂ ለማራቆት አይመጣም። ስለዚህ ሙሽራችን ኢየሱስ ክርስቶስ ይመጣል። ድርገት ይባላል። ስጋው ደግሞ የሚያቀብሉበት ሰዓት ምን ይባላል? ድርገት። ድርገት ማለት ደርግ ማለት ምን ማለት ነው? አደንግጦ አይዟችሁ። ደርገ አንድ አደረገ፣ ደርግ አንድነት፣ ድርገት አንድ መሆን ማለት ነው። በቅዳሴው መሃል ፀሐይን ማጨለም ባንችል የመቅደሱን መጋረጃ ምን እንለዋል? እንዘጋዋል። በቅዳሴው መሃልም የሆነው መስቀል ላይ የሆነው ነው። መስቀል ላይ በቀኝ ያለው ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ ቅዳሴው ላይ ያለነው ወንበዴዎች ደግሞ ተዘከረን እግዚኦ በውስተ መንግስት ከንላል። የመድኃኔዓለምን ዝክር እንደ ስጋው ደሙ ይቆጠርልናል የሚሉ ሰዎች አሉ። በተጨማሪም ታላላቅ ገዳማት በመሄድ ከገዳሙ መልስ የ40 ቀን ሕፃን ሆኛለሁ የሚሉ ሰዎችም አይጠፉም። እነዚህ ሁሉ
ከቅዱስ ሥጋው ከክቡር ደሙ ጋር በፍጹም ማወዳደር አይቻልም። አይደለም ማመሳሰል፣ አይደለም ሊተኩት ይቅርና ማመሳሰል ራሱ አይቻልም። በዚህ አነጋገር እነሱ ትክክል ከሆኑ እንደዚህ የሚሉ ሰዎች ማለት ነው ሰው ትልልቅ ገዳማት እየሄደ ሰዓልና ከየተመገበ የመድኃኔ ዓለም ዝክር በየወሩ ዝክር ካለበት እየሄደ መኖር ይችላል ሥጋው ደሙ ሳይቀበል የሚቆጠርለት ከሆነ። ይሄ ኦርቶዶክሳዊ ትምህርት አይደለም። በዚሁ አጋጣሚ የእግዚአብሔር ልጆች ምእመናን ወንዶችና ሴቶች በገዳም የሚሰጠው ሰዓልና አባቶች የሚሰጡት አለያም የመድኃኔ ዓለም ዝክር እንደ ሥጋው ደሙ ይቆጠራል፣ በሥጋው ደሙ ፈንታ የገባ ነው ብለው የሚያስተምሯቸውን ሰዎች ተጠንቀቋቸው። እናንተም ደግሞ ይህ የቤተ ክርስቲያን ትምህርት እንዳልሆነ እንድታውቁ እንድትረዱ እንፈልጋለን። የውል ሙሌ ይህንን ነገር ይዘው ከሥጋው ደሙ የሚርቁ ሰዎች ብዙ ናቸው። የክርስቶስ ቅዱስ ሥጋው ክቡር ደሙ ከነዚህ ጋር አይደለም ሊነጻጸር አይደለም ሊመሳሰል ቀርቶ ለማመሳሰል ለማነጻጸር መሞከር ኃጢአት ነው፣ በደል ነው ማለት ነው። እኔ በነገራችን ላይ ሰንበቲቱን ስም መጥቀስ አልፈልግም፣ ግን በሆነ የተመረቁ ሕፃናት ልጆች ላስተምር ሄጄ አንድ ሕፃን ልጅ የጠየቀኝን ጥያቄ ልንገር። በወረቀት ነው ጥያቄ የመጣው እና መመለስ ስላልፈለግኩኝ ጥያቄው ሌሎቹንም ሕፃናት ባያዝ እንዳያረግ ይሄን ወረቀት የጠየቀው ልጅ ስጨርስ ውጪ እንገናኝ አልኩት። መጣ ልጁ 13 ዓመቱ ነው እና የጠየቀኝ ጥያቄ ምን እንደነበር ታውቃለህ? ሥጋው ደሙ የዘላለም ሕይወት አያሰጥም ያለኝ። እንዲህ ብላችሁ ታስተምራላችሁ እንጂ አያሰጥም። ለምን ይሄ እንዴት ልትቻል ካልኩት የዘላለም ሕይወትማ የሚያሰጥ መሆኑን በትክክል ሁሉም ሰው ቢያቅማ የኔ እናትና አባት የዘላለም ሕይወት ከማግኘት እንዴት ዳር ይቆሙ ነበር? እኔ እንድቆርብ ይወስዱኛል፣ ገላዬን አጥበው አዲስ ልብስ አልብሰው ይወስዱኛል። እኔ የዘላለም ሕይወት እነሱ በሚሉኝ መንገድ እየሄድኩ ነው። እናት አባቴ የማይቀበሉት ይሄ ነገር የዘላለም ሕይወት ስለማያሰጥ ነው። አየህ የልጅ ጭንቅላት እንዴት እንደሚያስብ እና ልጆቻችንን የዘላለም ሕይወት ያሰጣል እያል ስለነገርናቸው ብቻ አይደለም፣ ቅድም ያልነው ነው። አየህ ጆሮ ብቻ አይደለም፣ ምን ይፈልጋሉ ማየት። ለካ አባቴ እውነቱን ነው፣ እኔም እሱም ቤተሰባችንም መንግስቱን እንድንወርስ የዘላለም ሕይወት እንድናገኝ አበክሮ ይሰራል እኛንም ያተጋል የሚሉ አንድ ልጅ ከንግግር በላይ በተግባር ስናደርገው አንድን ጉዳይ እንደዚያ ሲሆን ልጆች ይሰራሉ። በቃ እንደውም ጥቅሙ ምን መሰለ ቀዳሚ ለልጆች ብለን የሰራነው ባውንደሪ እኛን ራሱ ይጠቅመናል። እኛን ራሱ እኔ በቤቴ ስለማይሆን እኛን ራሱ ይሰራናል። ለምን እኛ ዝንጎች አይደለ እንዲያታድርጉ ብለን የጋራ ነገር እናደርግና እኛ ተሳስተን ልንሰራ እንችላለን። ሪማይንድ ያደርገዋል እንዴ አዎ የነገር እኮ አይ ትመለሳለህ ወዲያው ጥቅሙ ራሱ ላንተ ነው። ማረም ጀመርኩኝ እኮ አዎ 2018 ራሴ ሰራው። አይ ይሄ ነው በቃ አንድ ጊዜ ከሰራህ ያ ልሙጥ አይምሮ ስለሆነ አይጠፋም። አንተስ ዝንጋጌ ሲያጋጥም አረ ይልዋል። ጥቅሙም ለራስ ጭምር ነውና ልጆቻችንን በተግባር ሁሉ ነገር ሲሆን ፍሬያማ የሆኑ ልጆች እናገኛለን። በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና